ዛሬም እንግዲህ እንደተለመደው ደስ በሚል ነገር መጥቷሉ። ቤተሰብ ተሰብስቦ መጀመሪያ ሲፋጁ ሲጣሉ የነበሩት ሁላቸውም ዛሬ ደግሞ ስብስብ ብለው እየሳቁ እየተጫወቱ እየተዝናኑ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የረህማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም ለእናንተ የሚጎዳ ቢመስላችሁም ለእኔ ግን ይጠቅመኛል፣ ያበረታታኛል ማለት ነው። ለምታበረታቱኝ ሁላችሁንም እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ። ነገሩ ምን መሰላችሁ? ያው የውቤና የናውም ነገር ነው። ያው በጣም ደስ ብሎናል። ከእርግዝናዋ ጀምራ እስካሁን ስታለቅስ ነበረች ውብዬ። ዛሬ ደግሞ እየሳቀች መታለች። ደስታችሁ ደስታም የሆኑ ዛሬም ደግሞ በጣም በጣም ደስ በሚል ነገር እራት አዘጋጅተው እንግዲህ ከነሱ የነበሩ ባልደረቦቻቸውን ጠርተው ጥሩ ጊዜ ሊያሳልፉ ነበርና ያው አሳለፉ እንበለው። መጨረሻውን እስኪ ለማየት ያብቃን ማለት ነው። እንደዛ ሆኖም እየተዘጋጃጁ እያሉ ደግሞ እስኪ በመጨረሻም ፋፊ መታለች ማለት ነው። እዛው ጋር የተቋጨው ምን ሊሆን ይሆን አናቅም። ቀጣውን ቪዲዮ እስከሚያመጡልን ድረስ ይሄንን ደግሞ ደስታቸውን እኛም እንካፈል ብለናል ማለት ነው። የሰው ደስታ የማያስደስተው የለም፣ ሰይጣን ነው እንጂ በሰው ደስታ የማያስደስተው። ሁሌም እንደዚህ ሰው ደስታ ሆኖ ሲመጣ በጣም ደስ ይላል። በጣም ነው የሚዋደዱት፣ በጣም ይከባበራሉ። ግን በመሀላቸው ደግሞ ሰይጣን ገብቶ እየተጫወተባቸው ነው። ሰይጣን ደግሞ ቀንዱን አላህ ይስበረው። ሁላቸውም ስብስብ ብለው እንግዲህ ሰላም ደግሞ አልነበረችም። ሰላምና ኩቻ አልመጡም። ያኔ ኩቻ ወደ አርባ ምንጭ ሄደዋል። ሰላም ደግሞ ትንሽ አሟታል አሉ። ናኦሚ ደግሞ ከሀረር መጥተዋል። የእነሱን ደስታ ለማክበር መጥቷል ማለት ነው። በጣም ነው የተደሰተው። በጣም ሲለፋ ሲታገል የነበረ ነው። ብዙዎቻቸው ደግሞ ሲታገሉ ነበረ። ይህ ቀን ነበር ለሁሉም ሲናፍቃ ነበረ። አሁን ደግሞ ያ ቀን ደርሶ ሁሉም እየተደሰተ በደስታ እየፈነጠዙ ነው ማለት ነው። ያው እንደዛ የሞቀ እንደዛ ከልጆች ጋር ሲጫወት አባትና እናት ሆኖ ሲኖሩ በማል ደግሞ የማውን ሰይጣን ገብቶ ቤትን ሲበጠብጥ በጣም ነው የሚከፋው ማለት ነው። ልጅም ይከፋል፣ እናትም አባትም ሁሉም ይከፋል ማለት ነው። በጣም ደስ የሚል ፍቅር ነበረ። አሁንም ደግሞ ወደ ፍቅራቸው ተመልሰዋል። ድጋሜ ካልደገመ ይሄኛው ነገር ነው። በደንብ መጠንቀቅ አለብክ። ያለፈው አልፏል። በሚመጣው ነገር ደግሞ ቆፍጠን ማለት ያስፈልጋል። የዛሬውማ ልዩ ነው። አስላን ባለፈው ራሱ እንደዚሁም አሪፍ ጊዜ እናሳልፋለን ብላ ጠርታው ነበረ። እንደዛውም በጠራችው ጊዜ ነበረ እንትና ፋፊ መታ የበጠበጠቻቸው። ዛሬም እንግዲህ ያው መታ ልትበጠብጣቸው ነው መሰለኝ በደስታቸው ቀን። ሰው እንደዚህ ደስተኛ ሲሆን ደስታውን አብሮ ማክበር ነው እንጂ እንደዚህ ሰውን መበጥበጥ ጥሩ አይደለም። ከወንድሟ ጋር ራሱ እንደዛ የሆኑ እየነበሩ ሰውስ ደግሞ ሲታረቅ በጣም ነው ደስ የሚለው። አይጥና ድመት ሆነው ነበረ ሲታዩ የነበሩት ማለት ነው። አንቲ ጠላቴ ሲባባሉ የነበሩት ዛሬ ደግሞ እንደዚህ ፈገግ ብለው አምሮባቸው እንደዚህ ደመቅ ብለው መጥተዋሉ ማለት ነው። ያን ጠላትነት ቀንዱን ሰብረው አሁን ደግሞ ወዳጅነቴ በሚለው ደግሞ ቀጥለዋሉ ማለት ነው። ወዳጅነታችሁን ወዳጅነት አላህ ያደርግላችሁ። በትዳር መሀል በጣም ከባድ ነው። አንድ ደግሞ ንፋስ ከገባ በጣም ከባድ ነው። በተለይ ሶስተኛ ወገን ከገባ ትዳር በጣም ወደ ርቀት ይሄዳል ማለት ነው። ብዙ ርቀት ነው የሚጓዘው ማለት ነው። ግን ያው ሁለት አባቱ ተግባብቶ ሁለት አባቱ በንግግር ከፈታው ምንም እንትን የሚል ነገር የለም፣ የማይፈታ ነገር የለም። ሁለት አባቱ በንግግር የሚያምኑ ከሆነ ማለት ነው። ግን ችግሩ ምንድነው? በንግግር ማያምኑ ከሆነ በጣም ከባድ ነው። እና ያውን ጊዜ የሚዲያ ትዳር ደግሞ እንደ ቀልድ የታየ ነው እንጂ እንደ ትዳር እየታየ አይደለም። አንድ ሚዲያ ላይ ከወጡ በኋላ ሁሌም ጸብ፣ ሁሌም ጦርነት ነው። በጣም ከባድ ነው። ያው ሁለት አባቱ በቤት ተነጋግሮ ያልፈታው ያው ሚዲያ መቼም ፈቷል ብሎ ማለት ዘበት ነው። ግን ያው የውቤ ወንድም ግን እኔ በጣም ነው ያደነኩት። ትላንት ራሱ ሳደንቀው ነበረ። እንደዚህ መታገሉ በጣም ጥሩ ነው። እሱንም ናኦሚንም እኮ ጠርቶት አይደለም። በነገራችን ላይ ናኦሚንም በጣም ነው የሚወደው፣ በጣም ነው የሚያከብረው።
ያው የመጀመሪያ ጊዜ ነበር የተገናኙት። ሲገናኙም ደግሞ በጥሩ ሁኔታ ላይ አይደለም የተገናኙት የነበረው፣ ኃይለኛ ጸብ ላይ ነበሩ። በዛም እየመጣ ነበረ እስካሁንም አይጥና ድመት ሆነው የነበሩት ማለት ነው። ዛሬ ደግሞ ጀግና ጀግና ሆነዋሉ ማለት ነው። ሁለታቸውም በጣም ደስ ብሏቸዋል። ደስ ያላለው የለም፣ ሁሉም ቤተሰብ ደስ ብሎታል። በተለይ ኪራ በጣም ደስ ብሎታል። የእህቱን ደስታ ነበር ሲፈልግ የነበረው፣ የእሷን ደስታ ነበር ሲያጣጥም የነበረው። እሷ ሁላ ውጣልኝ ብለዋለች። አንተ ከመጣክ ነው ትዳር ህይወት እየተበጠበጠ ያለው ብላ ብዙ ጊዜ ተናግረዋለች ማለት ነው። እሱ ግን እስከ ጥግ እጋፈጣታለሁ እንጂ የሆነ መፍትሄ ላይ ሳላደርሰውማ ንቅንቅ አልልም ብሎ ነበረ ተስፋ እንድትቆርጥ ያደረጋት። እንደዛም ብሎ ግን ያው በመመለሱ እሷን አስከብራለሁ ይዤሽ ሄዳለሁ በማለት ነበረ እስካሁንም ሲጨቃጨቁ የነበረው። መፍትሄው ደግሞ ያንን ጓደኛውን ይዞ መምጣቱ ነበረ። ያን ጓደኛውን ይዞ ከመጣ በኋላ ደግሞ ስሜቱ እንዲገባው ካደረጉት በኋላ ስሜቱ ከገባው በኋላ ነው ደግሞ አሁን ወደ ቤቱን እንዲመለስ ወደ ቦታ እንዲመለስ እና ትዳሬ ብሎ እንዲያስብ እነሱ በስልክ የያዙት ማለት ነው። እንግዲህ ያ ስልክ የተመቻችሁ ላይክ አድርጉ ማለት ነው። ኪራ ወንድም ጓደኛውን አምጥቶ ነበረ። ያው አዲስ ህይወት ጀምራለች ያለው የነበረው እሷም ስላን ውብዬ እንደዛ አይነት ሰው አይደለችም። በጣም ጎበዝ ናት። እሷ ለቤቷ ስትጣጣር የነበረች ሴት ናት እንጂ አንድም ቀን እንደዚህ ትሆናለች ብለን ብዙዎቻችን አናስብም። አሁንም ደግሞ አናስብም። አሁን ደግሞ እንደዚህ ሳቃችሁ ሳቅሙ እንደ መጀመሪያችሁ ያማረ የሰመረ አላህ ያደርግላችሁ። በትዳር መሃል ሶስተኛ ወገን ማስገባት የለባችሁም። አሁንም መጠንቀቅ አለብክ። በጣም ነው ፍቅራችሁ ደስ የሚለው። ልጆቻችሁ አብራችሁ ናችሁ እንግዲህ አሳድጉ ካላህ በታች ማለት ነው። ቤቲም ደግሞ እንደዚሁም በዚህ አጋጣሚ እሷም በመሀል ጭቅጭቅ ላይ ነበሩ ከባለቤቷ የፈረደበት ከሌላ ሴት ጠርጥረው ማለት ነው። እነሱም በጣም ተበጣብጠው ነበረ። አሁን ግን ባሏ ባይመጣም እሷ ግን መታለች በደስታቸው። ባለፈውም ጊዜ ትዝ የሚላችሁ ከሆነ እሷም ባሏም ነበሩ ማለት ነው። አንድ ላይ ነበር ሆነው ያስታርቋት። ያኛው እርቅ ትንሽም ሳይቆዩ ነበረ በድጋሚ ናውም የውቤን ልቧን እየሰበራት የነበረው። እሷ በጣም ነበረ ልቧ የተሰበረው። በጣም ጎበዝ ጀግና ሴት ናት ማለት ነው። አንዳንዱ እኮ ብስሚላ ይሄን ያክል ተደርጎ ይሄን ያክል ያላላት ነገር የለም። ስንት ነገር ነው የተባለችው። ግን ያንን ሁላ ችላ ይሄን ደረጃ መድረሷ በጣም ጎበዝ ናት። መደነቅ ያለባት ሴት ናት ማለት ነው። እንደዚህ ጠንካራ በውስጡ ስንሆን ማንም ያከብረናል። ከማንም ጋር ተከባብረን እንኖራለን ማለት ነው። ቢከፋትም ቢደላትም ብቻዋን ነበረ ስቅስቅ ብላ የምታለቅሰው። በኋላ ነው ወንድሟ መጥቶ ጓደኞቿም እንደዚሁ ካጠገቧ ሆኖ እያጽናኗት የነበረው። አንደኛ ደግሞ በጣም ወዳጁ የነበረ የናሆም እሱም ነበረ ሶላ ከኪራ ከመጣ በኋላ ከኪራ ጎን ሆኖ ያንን የኪራን ጓደኛ አምጥቶ ይሄ ስሜት እንዲሰማው አንዴ የተባበረ እሱም የእሱም እጅ አለበት ማለት ነው። በጣም ነው የሰደበው። በጣም ያላለው ነገር የለም። ኬኩን ላይ አውጥቶ በፊቱ ደፍቶበታል። በጣም ተናዶ ማለት ነው። ናሆም እንግዲህ ለአንተ በማሰብ ነበረ እንጂ ለእሷ በማሰብ አይደለም። አንተም እንድትጎዳ ወይም እሷም ደግሞ እንድትጎዱ ሳይሆን በማላችሁ በጣም የማይጠገብ ፍቅር ስላለ ያንን ፍቅራችሁን ለመመለስ ብለው ነው እንጂ የእናንተን ደግሞ መለየት ተወዶም ፈቅዶም አይነበረም። ዳግም ደግሞ እንደዛ ሲሆን ደግሞ አይተዋል። እሱም ደግሞ ማመኑላ ነበረ ያቃተው ኩቻ በጣም ነበረ። ለሱም ስሜቱ በሰዓቱ በጣም ከባድ የነበረው። አንተም እልህ ይዞክ ነበረ። አሁን እኔም አዲስ ህይወት ጀምሬያለሁ እንድትል ያስደረካት አንተ ነበረ። አሁን ግን ያንን ሁላ ነገር እርግፍ አድርጋ ትታ ወደ አንተ ተመልሳለች ማለት ነው። ወንድሟን ገፍትራ አውጥታ ነበረ አንተን ስትለምን የነበረው። ምክንያቱም አብራችሁ መኖርን ስለምትፈልግ የትዳርን ዋጋ ስለምታውቀው ማለት ነው። ለትዳር የሚከፈለውን ዋጋ ከፍላም ስለነበረ አሁንም ደግሞ እንዳትበተኑ አብራችሁ እንድትሆኑ ስለፈለገች ነበረ ያንን ሁላ ስታደርግ ዋጋ ስትከፍል የነበረው እና አሁን ደግሞ ያንን ሁላ ፈተና አልፋ ለዚህ ደግሞ በቅታችኋል። አሁንም ደግሞ በደንብ ተማሩበት። በተለይ ናሆም ደጋግሜ የሚልክ ነገር ነው። በደንብ
ተማሪበት። ያው ይሄንማ መቼ ደርስካል ቢሆንም ማወቅ ቆንጆ ነው ማለት ነው። አንዳንዴ እኛ በምናስባቸው ነገራቶች እኛ በምናስባቸው መልክ ሳይሆን እኛ በማናስባቸው መልክ ነው ተዛዝሮ የሚመጡብን። ያ ነገር እንዳሁን ደግሞ እኛ ራሳችንን መጠበቅ አለብን ማለት ነው። ካላህ በታች እንግዲህ ሰላማቸውን ያሉበት ሰላማቸው ያሰማን፣ እኛንም ደግሞ ሰላም አላህ ያድርገን፣ አገራችን በሰላም ያስገባን፣ አገራችንም ሰላም ፍቅር አላህ ያደርግልን። አገር ሰላም ሲሆን እኛም ሰላም እንሆናለን። የፈለገን ቢሆን የሰው ሀገር ሆነን የሀገራችን ሰላም አገራችን ሰላም ሳይሆን ሲቀር እኛም በሰው ሀገር እንረበሻለን። አገራችን ሰላም ሲሆን እኛም ሰላም እንሆናለን። አረንጓዴ እያየን የሀገራችን ንፋስ እያየን አየር እያተቀበልን ፈታ ዘና እንላለን ማለት ነው። ግን አገር ሰላም ሲሆን ነው። ሁላችንም በየሃይማኖታችን እንጸልይ፣ ዱዓ እናደርግ ማለት ነው። ውድና የተከበራችሁ ውድ ቤተሰቦቼ እጅግ አድርጌ ከልብ አመሰግናለሁ። ለምታበረታቱኝ፣ በርቺ፣ ጠንክሪ፣ ስሪ፣ ከጎንሽ ነኝ ለምትሉኝ ሁላ ከልብ አመሰግናችኋለሁ። ክበሩልኝ። በቀጣዩ ቪዲዮ እስከምንገናኝ ሰላማችሁ ብዝዝት ይበልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ።